ማንቸስተር ዩናይትድ ከቼልሲ ጋር ያከናወኑት ጨዋታ ማንቸስተር ዩናይትድ ከሜዳ ውጭ ተጉዞ 1-0 በሆነ ውጤት አሸንፎ ተመልሷል። ይሄ ለኦልትራፎርድ የማንቸስተር ዩናይትድ ያለፉት ደካማ ለሚባሉ የመጨረሻዎቹ የጨዋታ መርሃ ግብሮች በትክክል ደጋፊዎችን የሚክስ የጨዋታ መርሃ ግብር ነው ማለት ይቻላል። ምክንያት ካልን በቅርብ ዓመታት የቼልሲን የበላይነትን ማንቸስተር ዩናይትድ ለመውሰድ ያደረገውን ጥረት በተለይም በስታንፎርድ ብሪጅ የነበረበትን የበላይነት የተወሰደባቸውን ጨዋታዎችም ጭምር የመለሰበት ምሽት ነው። ለማንቸስተር ዩናይትድ ኦቨርኦል በጨዋታው ላይ የነበሩት ስታቲስቲክሶች በጥሩ መልኩ የሚገለጹ ናቸው። ለምሳሌ ብሩኖ ፈርናንዴዝ 18ኛ አሲስቱን ማድረግ የቻለበት ምሽትን ነበር ማስመዝገብ የቻለው። በዩናይትድ 5 ተጫዋቾች በአንድ ሲዝን ደብል ዲጂት ፊገር ላይ መግባት የቻሉበትንም ጭምር አጋጣሚ ያስመዘገቡበት ቁጥር ላይ መድረስ የቻሉበትንም ጭምር የውድድር ዓመትን እያስመዘገቡበት በሚገኝበት ወቅት ላይ ነው ይህንን ጨዋታ አሸንፈው መውጣት የቻሉት። የአውሮፓ ሻምፒዮንስ ሊግ ተሳትፏቸውን ለማረጋገጥ ከራሱ ከቼልሲ ጋር በ10 ነጥቦች ከፍ ማለት የቻሉበት ከአስቶን ቪላ ጋር በ3 ነጥብ ከፍ ያሉበትንም ጭምር ምሽት ያስመዘገቡበት ውጤት ደግሞ መሆኑን ስትመለከቱ እንደ ቡድን ለማንቸስተር ዩናይትድ በምንም አይነት መልኩ ይህንን ውጤት አስመዝግቦ በመውጣት እጅግ በጣም አስፈላጊ ነው። ብሩኖ ፈርናንዴዝ በአጠቃላይ በውድድር ዓመቱ በ26 ጎሎች ላይ ተሳትፎ ማድረግ የቻለ ተጫዋች ነው። ብሪያን ኤምቤሞ በ12 ጎሎች፣ ካዝሜሮ 10፣ ቤንያሚን ሼሽኮ 10፣ በተመሳሳይ ደግሞ ማቲያስ ኩኛ የጨዋታውን የማሸነፊያ ጎሎችን ማስቆጠር የቻለው ተጫዋች ደግሞ 10 ጎሎች ላይ መድረስ የቻለበትንም ጭምር ውጤት ማስመዝገብ የቻለበትን አጋጣሚ አስመዝግቧል። ይህን ካያችሁ በዩናይትድ በኩል የነበረው የጨዋታው መርሃ ግብር ውጤት ባይፋር በጣም አስፈላጊና ሜዳ ላይ ካሉት ታክቲካዊ ጉዳዮች ባሻገር የጨዋታውን ወሳኙን የሚባለውን 3 ነጥብ ያሳክቡበት መንገድ ፍጹም አስደናቂ የሚባል መሆኑንም ጭምር የተመለከትንበትን ምሽት ያሳለፈበት የጨዋታ መርሃ ግብር ነበር። ምናልባት ለብሩኖ ፈርናንዴዝ ስቲል በእንግሊዝ ፕሪሚየር ሊግ እንዲህ አይነት የቁጥር አሲስቶች ላይ ለመድረስ በጣም አስደናቂ የሚባል የጨዋታ መርሃ ግብሮችንም ጭምር በማከናወን በጣም በጥቂት የሚባሉ የጨዋታ መርሃ ግብሮች ላይ እየደረሰ የሚገኝ ተጫዋች መሆኑን እያየን ነው። ከ2003/4 ሴስክ ፋብሪያስ በኋላ ከ2014/15 የሞሐመድ ሳላ በኋላ እንዲሁ ደግሞ ከ2024/25 በተመሳሳይ የትራቬልስ በኋላ በጣም በአጭር የጨዋታ መርሃ ግብሮች ላይ እንዲህ አይነት አሲስቶችንም ጭምር ያስመዘገበ ቡድን እንዲሆን ትልቁን አስተዋጽኦ እያበረከተ የሚገኝ የጨዋታ ሂደትን ባከናወኑበት መርሃ ግብር ዩናይትድ እና እንዲሁ ደግሞ በተመሳሳይ ማይከል ካሪክ ከሜዳቸው ውጭ በእንግሊዝ ፕሪሚየር ሊግ በጣም አስፈላጊ የሚባለውን የጨዋታን ውጤት ይዘው መውጣት የቻሉበትንም ጭምር ውጤት ያስመዘገቡበት ሆኗል ማለት ነው። ምናልባትም በውድድር ዓመቱ ላይ ብዙ የሚጠበቁ ነገሮች አሉ፣ ምንም ጥያቄ የሌለው ማንቸስተር ወደ አውሮፓ ሻምፒዮንስ ሊግ የሚመለስበት ምሽትን እንደመሆኑ መጠን ብዙዎች እንደሚጠብቁትና እንደሚጓጉት መጠን ቼልሲ ከማንቸስተር ዩናይትድ የሚያደርጓቸው እንግሊዝ ፕሪሚየር ሊግ መርሃ ግብሮች ፉክክራቸው በጣም ቀላል የሚባል አይደለም። ምክንያት ደግሞ ካልን ቼልሲም በትክክል ለአውሮፓ ሻምፒዮንስ ሊግ መፎካከር የሚያስችል አቅም አለው። ነገር ግን በተከታታይ በቅርብ ጨዋታዎች ቡድኑ ያከናወናቸው የጨዋታ መርሃ ግብሮችን ከተመለከታችሁ ደግሞ በፍጹም ቼልሲን ለዛ ማጨት በሚያስችል ልክ ደግሞ የሚገኝ ቡድን አለመሆኑን ያስተዋልንባቸው የሚገኙ ቅጽበቶች እጅግ በጣም ሰፊ ናቸው። ምክንያቱም ቼልሲ ለምሳሌ ለመጨረሻ ጊዜ በማንቸስተር ሲቲ 3-0 በሆነ ውጤት ነው ሽንፈትን አስተናግዶ መውጣት የቻለው። ምናልባትም ከዛ በፊት በኤቨርተን በተመሳሳይ 3-0 ተሸንፈዋል። በፓሪሰን ጀርመን 3-0፣ በኒውካስል 1-0፣ በፓሪሰን ጀርመን መልሰው ደግሞ 5-2 በሆነ ውጤት ሽንፈትን አስተናግዶ መውጣት የቻለበትንም ጨዋታዎች ተመልክተናል። ይህንን ጨዋታ ቡድኑ ሲያከናውን ስቲል ጥርጣሬዎች ነበሩ በቡድኑ በኩል ማለት ነው። እንደተመለከትነው ሳንቼዝ በጨዋታው ላይ በቋሚነት ጀምሯል። ኤንዞ ፈርናንዴዝ ወደ ጨዋታው ላይ በቋሚነት የተመለሰበት ምሽት ነበር። ኤስቴቫ እድለኛ ያልነበረው ቼልሲ ተጫዋች ነው ማለት እንችላለን። ገና 16ኛው ደቂቃ ላይ ነበር በጨዋታው ላይ ተቀይሮ መውጣት የቻለው። ከዛ ባሻገር ላይ ዴላፕን በቋሚነት አስጀምረዋል። ፓልመር፣ ኔቶ በቋሚነት መጀመር የቻሉ ቼልሲ ተጫዋቾች ናቸው። በተመሳሳይ ካይሴዶን በጨዋታው ላይ በቋሚነት አስጀምረውታል። ምናልባት በጨዋታው ላይ አዳዲስ ነገሮችን የተመለከቱ አላንድሮ ጋር ናቸው። ለምሳሌ የቀድሞ ቡድኑን ገጥመዋል ማንቸስተር ዩናይትድን ማለት ነው
16ኛው ደቂቃ ጀምሮ ኦልሞስት ለ74 አካባቢ ለሚጠጉ ደቂቃዎች መጫወት የቻለ ተጫዋች ነው። ምንም ፈጥሯል ማለት አንችልም። በጨዋታው ላይ እንደነ አቼምፔንግ፣ ቻሎባ፣ ላቪያ ያሉ ተጫዋቾችም ጭምር በጨዋታው ላይ ተቀይረው ወደ ሜዳ መግባት የቻሉ ተጫዋቾች ናቸው። እንግዲህ በቼልሲ በኩል ማለት ነው። ምናልባት በዩናይትድ በኩል አስገራሚ የሚሆነው ለምሳሌ ሴንተር ባኮቻቸውን እንዴት ባለ መልኩ ሊያዋቅሩ ይችላሉ የሚሉ ጥያቄዎችም ጭምር ቀደም ብለው ይነሱ ነበር። ከነዚያ መካከል የተመለከትነው ሃይደን ሄቨንን ከናስር ማዝራዊ ጋር በሴንተር ባክነት ያስጀመሩበት መንገድ ሉክሾን ይበልጥ ወደ ሴንተር ባክ ያመጡታል የሚሉ ጥርጣሬዎች ነበሩ። በግሌ በእኔ በኩልም ናስር ማዝራዊን ወደ ግራው መስመር ማውጣት አሊያም ደግሞ ዲዮጎ ዳሎትን ሮቴት እያደረጉ ስለሚያጫወቱት ወደ ግራው መስመር በመሳብ ናስር ማዝራዊን በቀኙ እንዲጫወት ማድረግ አሊያም ከግራው መስመር ላይም በተደጋጋሚ ሲጀምር የተመለከትንባቸው ጨዋታዎች ስላሉ ይበልጥ ሲኒየሪቲ ያለውን ሉክሾን ወደዚህ ያመጡታል ብለን ነበር። ግን ያንን ከማድረግ ይልቅ ሃይደን ሄቨንን ከናስር ማዝራዊ ጋር ሴንተር ባክ አድርገው የጀመሩበት ጨዋታ ነበር። ፐርፌክት ምሽቶችን አሳልፈዋል ማለት ይቻላል። ናስር ማዝራዊ ለምሳሌ ከኩኩሬያ ጋር የነበረው የአንድ ለአንድ ግንኙነቶችን በበላይነት ይወስድ ነበር። ሃይደን ሄቨን ግን ፍጹም ማቹርድ የነበረበት ምሽትን አሳልፈዋል ማለት እንችላለን። በጣም ግን ሲሊ የሚባል ሚስቴክ ደግሞ ሰርቶ ነበር አደለ 16 ዲዋ ውስጥ ጥፋት ሰርቶ ምናልባትም የፍጹም ቅጣት ምት የመሆን እድል ነበረው። በትንሹም ቢሆን የስህተቱ መጠን ወደ ቦክስ ውስጥ መጠጋት ቢችል ኖሮ፣ ነገር ግን ያ አልሆነም። ወዲያው ብሎክ አደረጉት። ከዛ ባለፈ የኮቢ ሜኖም ወደ ማንቸስተር ዩናይትድ ስብስብ መመለስ ግን ማንቸስተር ዩናይትድን እንዴት አጀስት ማድረግ እንደሚችል ያሳየበት ጨዋታ ነው። በነገራችን ላይ መከላከሉ ላይ ቡድኑ አንድ ጎል በመጀመሪያው አጋማሽ ካስቆጠረ በኋላ እንዴት ያንን ጎል ይዞ መውጣት እንደሚችል ቡድኑን ያሳየበትን አጋማሽ አለም የጨዋታ ሂደትን የተመለከትንበት የጨዋታ መርሃ ግብር ነው ማለት ይቻላል። ከ43ኛው ደቂቃ ጀምሮ ኦልሞስት የጨዋታው መጠናቀቂያ እስከሚኖሩ ለ51 አካባቢ ከነጨማሪ ደቂቃዎቹ ማለት ነው እስኪጠናቀቁ ድረስ ያንን ቻሌንጅ ከቼልሲ በኩል ተቋቁሞ ያጠናቀቁበትን መንገድ ስታዩ የዩናይትድ በተለይ ሚድፊልድን በተመለከተ ያለ ኮቢ ሜኖ መዋቀር የሚችል የቡድን ግንባታ እንደሌለ ከሚያሳዩ የጨዋታ ሂደቶች መካከል በትልቁ የሚነሳውን ሂደት የተመለከትንበት ነበር። ብሩኖ ፈርናንዴዝ ቀደም ሲል እንዳልነው ከማቲያስ ኩኛ፣ ብሪያን ኤምቤሞ እና ራሱ ፈርናንዴዝ ሆነው ተሰለፉ። ቤንያሚን ሼሽኮ 9 ቁጥር ሆኖ የጀመረበትን የጨዋታ ሂደትን ተመለከትን። ኋላ ላይ ግን በዩናይትድ በኩል ጥሩ ነገሩ ተስፋ የሚጣለው ለምሳሌ ጆሹዋ ጀርኪዝ እንኳን ለደቂቃ ማባከኛ ካልሆነ በቀር ጨዋታው ላይ የሆነ ኢምፓክት እንዲፈጥር አይደለም የገባው። ሜሰን ማውንት ተመልሷል ከጉዳት መልስ። በተመሳሳይ አማድም ደግሞ በጨዋታው ላይ ተመልሶ የተመለከትንበት የጨዋታ መርሃ ግብርን ያየንበት ነው። ቅድም እንዳነሳሁት ሁሉ ዩናይትድ ይህንን ጨዋታ ማሸነፉን ተከትሎ ምናልባትም አስቶን ቪላ ጨዋታውን ያሸንፋል አያሸንፍም የሚሉ ጥያቄዎች እንዳሉ ሁሉ በጎል ብልጫ ከአስቶን ቪላ ጋር አስቶን ቪላ ጨዋታውን እንኳን ቢያሸንፍ ይበልጠዋል። ነገር ግን አሁን ባለበት ሁኔታ ማንቸስተር ዩናይትድ በ33ኛ ሳምንት ባከናወነው የጨዋታ መርሃ ግብር 58 ነጥቦችን ሰብስቧል። ስቲል 5 ሳምንታት በሚቀሩት ማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ላይ ፌቨሬት የአውሮፓ ሻምፒዮንስ ሊግን የማሳካት ከፍተኛ እድል ያለው ቡድን መሆኑን ደግሞ የሚያሳይ የጨዋታ መርሃ ግብርን ያከናወነበት የጨዋታ ሂደትን የተመለከትንበትን ቅጽበት አይተናል ማለት ነው። ለማንቸስተር ዩናይትድ በጣም አስፈላጊ ምሽት ነበር ማለት ይቻላል። ምናልባት አንድ አነጋጋሪ ነገር የተመለከትነው ሜሰን ማውንት ዝም በሉ አይነት የሚል መልእክትን አስተላልፏል። በተለይም ለቼልሲ ደጋፊዎች በስታንፎርድ ብሪጅ በነበረው ቆይታ ጨዋታዎች ሲሰሙ ነበር። ይሄ እስከምን ድረስ ይቀጥላል የሚለው በጣም በጉጉት ከሚጠበቁት መካከልም ጭምር ሊሆን እንደሚችል የምናነሳው ጉዳይ ነው። ነገር ግን የሁለቱ ክለቦች የጨዋታ መርሃ ግብር በጣም ይጠበቅ ነበረ። ዩናይትድ አሊያስ ቼልሲ በሚለው ሂደት ላይ ቅድም እንዳነሳ ነው ሁሉ ማንቸስተር ዩናይትድ በተለይም ከቼልሲ ጋር በነበረው የ90 ደቂቃ ፐርፎርማንስ ሪሊ ቼልሲ ፍጹም የተሻለ ቡድን ነበር። ለምሳሌ 60 በመቶ የኳስ ቁጥጥር ነበረው፣ 21 ሙከራዎችን አድርጓል። ከ21 ግን 3 ብቻ ናቸው ኢላማቸውን የጠበቁ ሙከራዎች የነበሩት። 40 ኳሶች በማንቸስተር ዩናይትድ ቦክስ ውስጥ ነክተዋል። ማንቸስተር 10 ኳሶችን ነው በተጋጣሚ ሳጥን ቦክስ ውስጥ የነካው። አንድ ኢላማውን የጠበቀ ሙከራን ያደረገው ያም ጎል ነበር። 4 ሙከራዎችን ያከናውነው። የዩናይትድ ኤክስጂ በነገራችን ላይ 0.29 ነበረ። ምን ያህል ዩናይትድ ፐርፌክት እንደነበረ በ90 ደቂቃዎች ውስጥ የሚያሳይ ነው። 1.55 ኤክስጂን ያስመለከተን። ይሄ ማለት ማንቸስተር ዩናይትድ ከሊቨርፑል፣ ማንቸስተር ዩናይትድ ከአርሰናል፣ ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር ባከናወናቸው የእንግሊዝ ፕሪሚየር ሊግ ላይ ጨዋታዎቹን አሸንፎ ሲወጣ እነዛን ጨዋታዎች አሸንፎ ለመውጣት ምክንያት የነበረው ለተጋጣሚ ቡድን ኳስ በመልቀቅ
በማጠናቀቅ ነገር ግን በጣም በታክቲካል ዲሲፕሊንድ በመሆንና ያገኛቸውን እድሎች በመጨረሽ ደረጃ ፐርፌክት የነበረበትን ምሽት ዳግም ያሳያበት ከተጋጣሚው አንጻር ዩናይትድ በብዙ ነገሮች አንሶ ግን አኪሬት የነበረ ቡድን እንደነበር ያስመለከተበትን የጨዋታ መርሃ ግብር የተመለከትንበትን የጨዋታ ሂደት አስመልክቶናል ማለት ነው። ይሄ ለማንቸስተር ዩናይትድ በጣም አስፈላጊ የሚባለውን የጨዋታ ውጤት ከተጋጣሚዎቹ አንጻር በቀላሉ እንዴት ይዞ መውጣት እንደሚቻልም ጭምር ካስመለከተበት የጨዋታ መርሃ ግብሮች መካከል አንዱ እንደነበር የሚያሳየውን የጨዋታ ሂደትን የተመለከትንበትን ቅጽበት አስመልክቶናል ማለት ነው። ማንቸስተር ዩናይትድ ከተጋጣሚው አንጻር ከተመለከተን ይህንን ውጤት ከተመለከተን ማንቸስተር ከቼልሲ በቅርብ ጨዋታዎች ብዙ የሚጠበቁ ነበር። ለምሳሌ ኮምፓሬሽኖች ነበሩ በኤንዞ ፈርናንዴዝ እና በብሩኖ ፈርናንዴዝ መካከል። ነገር ግን ለዛ በፍጹም ለንጽጽር የማይቀርቡ ተጫዋቾችን በሜዳ ውስጥ የተመለከትንባቸው ነበሩ። በእርግጥ ኤንዞ ፈርናንዴዝ እድለኛ አልነበረም። በጨዋታው ላይ ጎሎችን ማስቆጠር የሚችልባቸው አጋጣሚዎች ነበሩ። በተለይም የግቡ ቋሚ አግዳሚዎች ሲመልሱ የተመለከትናቸው አጋጣሚዎችን ያስተዋልንበት ምሽት ማለት ነው እና ነገር ግን ለዩናይትድ የጨዋታው ላይ ዲሳይሲቭ የሆነው የቡርኖ ፈርናንዴዝ ወደ ቀኝ መስመር የወጣችዋ በተመሳሳይ የብሪያን ኤምቤሞ እንቅስቃሴ በኋላ ላይ ማቲያስ ኩኛ ደግሞ በትክክለኛው ጊዜ ላይ ተገኝቶ ኳሱን ወደ ጎልነት የቀየረበት መንገድ በጣም አስደናቂ የሚባል ፐርፎርማንስንም ጭምር በቡድኑ በኩል እንድንመለከት ካስቻሉ አጋጣሚዎች መካከልም ጭምር የምናነሳውን ቅጽበት የተመለከትንበት ነበረ። ለኦልትራፎርዱ የማንቸስተር ዩናይትድ ቆይታ በተለይም ከቼልሲ ጋር የነበረውን ጨዋታ ማለት ነው በስኬት ያጠናቀቀበትን ጨዋታ የተመለከትንበት የምሽት መርሃ ግብር ያየንበት ጨዋታ ነበር። ይህንን ካየን ማይክል ካሪክ ስቲል የትላልቅ ጨዋታዎች ፌቨሬት የሆነ ቡድን መገንባት የሚችል አሰልጣኝ መሆኑን የተመለከትንበት ነበረ። ለቡድኑ አሁን 2 ቁጥሮች ብቻ ናቸው እንግዲህ ከኬቨን ደብሮይን እና እንዲሁ ደግሞ ከቴሪ ኦንሪ ጋር ያሉትን ቁጥሮች ለመስተካከል የሚያስችሉት ደረጃ ላይ ለመድረስ አሁን ከፍራንክ ላምፓርድ ከሞሐመድ ሳላ ከሴስክ ፋብሪያስን ጋር ተስተካክሏል። ቀጣይ አንድ አሲስት ካደረገ ከሜሱት ኦዚል ጋር ከዛ 2 አሲስቶችን ደግሞ ከዚህ በኋላ መጨመር የሚችልበት እድል ላይ ከደረሰ በተመሳሳይ ከኬቨን ደብሮይን እና እንዲሁ ደግሞ ከቴሪ ዳንኤል ኦንሪ ጋር በቁጥሮች ደረጃ መስተካከል የሚችልበትንም ጭምር ውጤት ማስመዝገብ የሚችልበት ሌቭል ላይ ይደርሳል ማለት ነው። ያንን እናያለን። በጣም አስደናቂ ስሜት እንደተሰማው ራሱ ብሩኖ ፈርናንዴዝ ተናግሯል እዚህ ቁጥር ላይ በመድረሱ። ለማንቸስተር ዛሬ በነበረው ጨዋታ ላይ 74 ኳሶችን ነክቷል። ከዛ ውስጥ 59 የተሳኩ ነበሩ። ምናልባትም 59 የተሳኩ ነበሩ ለቡና አጋሮች ያቀበላቸው ኳሶች። ከዚያ ባሻገር ደግሞ 9 የፋይናል ሰርድ ላይ ኳስ አቀብለዋል። 3 ቻንስ ክሬት አድርጓል። በ3 የዲፌንሲቭ ኮንትሪቢሽን ላይ ተሳትፈዋል። 1 ቢግ ቻንስ ክሬት አድርጓል። 1 አሲስት አድርጓል። እንግዲህ ምን ያህል በዚህ ቡድን ውስጥ ኢምፓክት መፍጠር እንደሚችልም ጭምር ከሚያሳዩ ተጫዋቾች መካከል አንዱ እንደሆነ ከሚያመላክቱን የጨዋታ መርሃ ግብሮች መካከል ትልቁንና ዋነኛ የሚባለውን የጨዋታ ሂደት ባከናወነበት ምሽት ነው እንግዲህ ይህንን ቁጥር ይዞ መውጣት የቻለውን ቡድን የመምራትን እድል የፈጠረው ማለት ነው። ማንቸስተር ዩናይትድ ከሜዳ ውጭ ያለውን አስፈሪነት እንዲህ ባለ መልኩ ማስመዝገብ እንደሚችልም ጭምር በቀጣይ የሚጠበቁባቸው ሊሆኑ እንደሚችሉ የምናይባቸው ሂደቶች ይቀጥላሉ። ለዩናይትድ ግን በተለይም ቅድም እንዳነሳ ነው ለምሳሌ ከበርነማውዝ ጋር የነበረው ጨዋታ ከረጅም ጊዜ በኋላ ስለነበረ ቡድኑ ጨዋታውን ያከናወነ ኦልሞስት ከ24 ቀናት በኋላ ደካማም የሚባል ውጤት ነው። ኢቨን ከሊድስ ጋር የነበረውን ጨዋታ ካያችሁ ማንቸስተር 2-1 በሆነ ውጤት በኦልትራፎርድ ለመጀመሪያ ጊዜ ተሸንፎን የወጣው በማይክል ካሪክ ስር በኦልትራፎርድ የኦካፎር 2 ጎሎች ዩናይትድን ሙሉ ለሙሉ ከጨዋታ ውጭ አድርገውት ነበር። ከበርነማውዝ ጋር የነበረው ጨዋታ እንደተመለከታችሁት ድራማ የምሽቶች ነበሩ። አክቹዋሊ በደርሶ መልስ ምናልባትም 12 ጎሎችን የተመለከትንበት ጨዋታ ነው አይደለ? ጎሎችን የተመለከትንበት ጨዋታ ነው። እንግዲህ በርነማውዝ ከማንቸስተር ዩናይትድ በዚህ ውድድር ዓመት በጣም አዝናኝ ለብዙ ገለልተኛ ደጋፊዎች የሚስብ አይነት ጨዋታ ተመልካቾች ቢያዩት የሚመርጡትን አይነት ጨዋታ ነው ማለት ይቻላል። ነገር ግን ከዛ በኋላ ሞር ታክቲካሊ ዲሲፕሊን እንዲሆነ ቡድን እንዲሆን ያስቻለ ነበር። አሁን ማንቸስተር ዩናይትድ ይህንን ውጤት አስመዝግቧል። ቀጣይ ምን ሊሆን ይችላል የሚለው ጉዳይ የሚጠበቅበትን ምሽት ያሳልፋል ተብሎ ይጠበቃል። አዳዲስ ጉዳዮች እንደሚኖሩት ሁሉ በተመሳሳይ ደግሞ ቁጥሮችም ለዩናይትድ ከዛ ባሻገር ለብሩኖ ፈርናንዴዝም ቀጣይ ይጠበቃሉ። ለቼልሲው
ምናልባትም ሊያም ሮዘን ነገሮች በጥሩ መልኩ እየተጓዙላቸው አይደለም። በኒውካስል፣ በኤቨርተን፣ በማንቸስተር ሲቲ በተመሳሳይ በማንቸስተር ዩናይትድ በአራት ተከታታይ እንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮች ሽንፈትን ያስተናገደ ቡድን ሆኗል። የቱ ጋር ያቆማል የሚባለው ጉዳይ የሚጠበቅ ነው የሚሆነው። ከዛ ባሻገር በእንግሊዝ ፕሪሚየር ሊግ በዚህ ውድድር ዓመት ቦርንሞዝ ለ13 ጨዋታዎች ያለመሸነፍ ጉዞን ቀጥሏል። አርሰናል 11 ጨዋታዎች፣ ማንቸስተር ዩናይትድም ለ11 ጨዋታዎች ያለመሸነፍ ግስጋሴያቸውን እያስቀጠሉ የሚገኙ ናቸው። አብዛኞቹ ቁጥሮች ግን የሚጠበቁት ከማይከል ካሪክ መምጣት በኋላ ነው። እንግዲህ በዩናይትድ በኩል ተሻሽሎ የተመለከትን የምንገኘው ማንቸስተር ዩናይትድን ግን ያለ ብሩኖ ፈርናንዴዥ እንደምንለው ሁሉ ማንቸስተር ዩናይትድን ያለ ኮቢ ሜኖም ጭምር ደግሞ አማካይ ቦታውን መጠበቅ ምን ያህል አስቸጋሪ እንደሆነ ካስመለከቱ እና የዚህ ተጫዋች ወደ ሜዳ መመለስ ደግሞ ጥቅሙ ምን እንደሆነ ከተመለከትንባቸው ምሽቶች መካከል በትልቁ የሚነሳ ነው። ነገር ግን ወሳኝ የሚባል 3 ነጥብን ደግሞ ክለቡ ባሳካበት ምሽት እንዲህ አይነት የጨዋታ መርሃ ግብርን አሊያም ሂደቶችን ተመለከትን። ቀጣይ ምን እንጠብቃለን የሚለው ጉዳይ በሰፊው የሚጠበቅ ነው። ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ በቀጣይ ሲመለስ ደግሞ ወሳኝ የሚባለውን ጨዋታውን ያከናውናል ከብሬንፎርድ ጋር፣ ከዛ ከሊቨርፑል፣ ከዛ ከሰንደርላንድ፣ ከዛ ኖቲንጋም ፎረስት፣ በመጨረሻው ሳምንት ደግሞ ከብሬተን ኤንድ ሆቭ አልቢዮን ጋር ከሜዳ ውጭ ያከናውናል። በሜዳው ቀጣይ 3 መርሃ ግብሮችን ያከናውናል። 2ቱ ከሜዳ ውጭ የሚያከናውናቸው የጨዋታ መርሃ ግብሮች ናቸው። ለዩናይትድ ግን በጣም አስፈላጊና ወሳኝ የሚባለውን 3 ነጥብ ያሳካበት ምሽት ነበር ማለት ይቻላል። ሀሳቦቻችሁን አጋሩኝ። እንዴት ነበር የተመለከታችሁ ጨዋታውን? መልእክቶቻችሁን አድርሱኝ። አመሰግናለሁ።